በግብረ ስጋ ግንኙነት ወቅት ሁለቱም ጾታ ላይ ሊከሰት የሚችለው ችግር እና ስንፈተ ወሲብ ብለን የማንጠራው ለግብረ ስጋ ግንኙነት ፍላጎት ማጣት ወይም መሰልቸት ወይም መጥላት ልንለው እንችላለን። ከምን ችግር ሊከሰት ይችላል? መፍትሄውስ ምንድነው? እንዴት ሊስተካከል ይችላል? የሚለውን አጠር ያለ ውይይት አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምንወያይበት ፕሮግራም ነው። የዛሬ የመወያያ ርዕሳችን የሚሆነው በግብረ ስጋ ግንኙነት ወቅት የግብረ ስጋ ግንኙነት ፍላጎት መጥፋት ወይም ደግሞ ፍላጎት የማጣት ስሜት መከሰት ከምን ምክንያት ይመጣል? እንዴት ሊከሰት ይችላል? በነገራችን ላይ ይሄ ችግር በሁለቱም ጾታ ላይ ሊከሰት ይችላል። ታዲያስ መፍትሄውስ ምንድነው? እንዴት መስተካከል ይችላል? የሚለው አጠር ያለ ውይይት አብረን እንወያያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ወደ ውይይቱ አብረን እንለፍ። አብራችሁ ቆዩ። ታዲያስ በግብረ ስጋ ግንኙነት ወቅት ለግብረ ስጋ ግንኙነት ፍላጎት ያለመኖር ወይም ደግሞ ፍላጎት ማጣት ከሚያስከትሉት ምክንያቶች መካከል አንደኛው የሆርሞናል ኢምባላንስ ነው። ወይም ደግሞ የሆርሞን ትክክል ያለመሆን፣ በትክክል ያለመመረት ችግር ሲከሰት ነው። ለምሳሌ ቴስቶስትሮን የሚባለው በወንድ ውስጥ የሚገኘው ሆርሞን ኢምባላንስ ሲሆን፣ ከመጠን በታች ሲሆን፣ ትክክል ካልሆነ ለግብረ ስጋ ግንኙነት ፍላጎቱ ቀዝቃዛ ሊሆን ይችላል፣ ፍላጎት ላይኖረው ይችላል እና እንደዚህ አይነት ችግሮች ሊከሰቱ ይችላሉ። እንደዚሁም በተጨማሪ ኤስትሮጅንና ፕሮጀስትሮን በሴት ውስጥ የሚገኙ ሆርሞኖች ኢምባላንስ ሲሆኑ ነው። ወይም ደግሞ ከመጠን በታች ወይም ደግሞ ከመጠን በላይ ሲሆኑ፣ ኢምባላንስ ሲሆኑ እንደዚህ አይነት ችግሮች ሊከሰቱ ይችላሉ። ይሄ ደግሞ የሚከሰተው በተለያየ አይነት ምክንያቶች ነው። ለምሳሌ በፖስት ሞርተም ታይም ነው። ይሄ ማለት አንድ ሴት ወልዳ እስከ 6 እስከ 8 ሳምንት አካባቢ ሆርሞኗ ትክክል ላይሆን ይችላል። እንደዚሁም ደግሞ የምታጠባ ሴት፣ የወር አበባ ላይ ያለች ሴት፣ እንደዚሁም ደግሞ በሜኖፖዝ ወይም ደግሞ የወር አበባዋ የመቆሚያ መጨረሻ 40 ምናምን ዓመት ወደ 50 ከተጠጋች እንደዚህ አይነት ችግሮች ሊከሰቱ ይችላል። የሆርሞን ኢምባላንስ ሊያጋጥም ይችላል እና ከዚህ ምክንያት የተነሳ ለግብረ ስጋ ግንኙነት ፍላጎት ቀዝቃዛ ሊሆን ይችላል። እንደዚህ አይነት ነገሮች ሲከሰቱ ታዲያ ምን ማድረግ አለባቸው የሚለውንም አብረን እንወያያለን። ቆይታችሁን ከኛው ጋር አድርጉ። እንደዚሁም በተጨማሪ ታይሮይድ እና የአድሬናሊን ግላንድ ችግር ካለ፣ ለምሳሌ ታይሮይድ ካሉ በአንገት ስር የሚወጣ እንደ እንቅርት የምንለው አይነት ነገሮች የመነጫነጭ ባህሪን ሊያመጡ ይችላሉ እና ያኔ ስሜታችን ትክክል እንዳይሆን ሊያደርጉ ይችላሉ። ከዚህ ምክንያት የተነሳ ሙዳችን ሊያበላሹ ይችላሉ። ያኔ ለግብረ ስጋ ግንኙነት ያለን ፍላጎት ሊቀሳቀስ ይችላል ማለት ነው። ክሮኒክ ሜዲካል ፕሮብሌም ካለብን፣ ይሄ ማለት ለምሳሌ የሱካር ህመም፣ የደም ግፊት ችግር ካለ፣ እንደዚሁም ደግሞ የኒውሮሎጂካል ፕሮብሌም ካለ፣ ነርቭ አካባቢ ላይ ችግር ካለ ለእንደዚህ አይነት ችግር ሊያጋልጠን ይችላል። ይህ ችግር ካለ ቶሎ ብሎ መታከም ያስፈልጋል፣ መታየት ያስፈልጋል፣ ክትትል ማድረግ ያስፈልጋቸዋል ማለት ነው። እንደዚሁም በተጨማሪ ለተለያዩ ህመም ብለን የምንወስዳቸው መድኃኒቶች ሳይድ ኢፌክት የግብረ ስጋ ግንኙነት ፍላጎታችን እንዲቀዘቅዝ ሊያደርግብን ይችላል። ለምሳሌ ለሃይፐርቴንሽን የምንወስደው መድኃኒት፣ ለደም ግፊት ማለት ነው። እንደዚሁም ለአንቲ ዲፕሬሽን፣ ለድብርት ምናምን የምንወስደው፣ ለእንቅልፍ የምንወስደው መድኃኒት። እንደዚሁም በተጨማሪ ወንድ ላይ በተለይ ትላልቅ አባቶች ላይ የፕሮስቴት ችግር ሊያጋጥማቸው ይችላል። ፕሮስቴት ማለት የወንድ ዘር ፍሬን የሚይዝ የሚመረትበት ቦታ ላይ ማለት ነው እና ያ ሊታመም ይችላል። ለሱ ብሎ የሚወስደው መድኃኒት የግብረ ስጋ ግንኙነት ፍላጎቱን ሊገልበት ወይም ደግሞ ሊያቀዘቅዝበት ይችላል። ይሄ ችግር ሲኖር የግብረ ስጋ ግንኙነት ፍላጎት ላይኖር ይችላል ማለት ነው እና እንደዚህ አይነት ችግሮች ሲኖሩ ቶሎ ብሎ መታየት፣ መታከም ያስፈልጋል እንጂ የግብረ ስጋ ግንኙነት ፍላጎት የለውም ተብሎ ትዳርን መፍታት፣ መጣላት፣ በቤት ውስጥ ያለ መግባባት ችግርን ማስወገድ ያስፈልጋል እንጂ መጣላት አያስፈልግም ማለት ነው። ሌላውና ዋናው ነገር ኢሞሽናሊ ችግር ካለ ነው። ኢሞሽናሊ ማለት ስሜታችን ትክክል ካልሆነ፣ ለምሳሌ አእምሮአችን ጤናማ ካልሆነ፣ በተለያየ ነገር ስትረስ ወይም አንዛይቲ ውስጥ የሚገባ ከሆነ፣ የሚጨናነቅ ከሆነ የግብረ ስጋ ግንኙነት ፍላጎት ላይኖር ይችላል።
ይሄ ማለት አእምሯችን የመጀመሪያው የሴክስ ኦርጋን ነው። ግንኙነት ለማድረግ አእምሯችን ጤናማ ከሆነ ነው፣ ትክክል የሚያስብ ከሆነ ነው ፍላጎት ሊኖረን የሚችለው። ስለዚህ የአእምሯችን ጤና መጠበቅ ያስፈልገናል። በዚህ ስር የምናየው ዋናው ነገር በጣም ስንጨናነቅ፣ ስንጠበብ ኮርቲሶል የሚባል ንጥረ ነገር በአእምሯችን ውስጥ በጣም ይመነጫል፣ ሌቭሉ ይጨምራል። ይሄ ኮርቲሶል በጣም ሲመነጭ ደግሞ የሴክስ ሆርሞንን ሰፕረስ ያደርጋል፣ ይጎዳዋል። ለግብረ ሥጋ ግንኙነት ፍላጎት እንዳይኖረን ሊያደርግ ይችላል ማለት ነው። ሌላው የመሰልቸት ባህሪ ካለ በመጨቃጨቅ ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል፣ ግንኙነት ላይ ተጽዕኖ ሊያመጣ ይችላል። ስለዚህ በቤት ውስጥ ያለውን ነገር በመመካከር በመወያየት መፍታት ያስፈልጋቸዋል። ሌላውና ዋናው ነገር ማወቅ ያለባችሁ ነገር በግንኙነት ላይ ተጽዕኖ ሊያመጣ የሚችለው ነገር ላይፍ ስታይላችሁ እና ሪሌሽንሺፓችሁ ነው። ይሄ ማለት ምን ማለት ነው? ብዙ ጊዜ እንደሚታወቀው በተለይ ሴቶች በባህሪያቸው በጣም የሚያግባባቸው የሚያዝናናቸው ማለት በብር ደረጃ ሳይሆን አእምሯቸውን ነፃ የሚያደርግ ወንድ ይፈልጋሉ። እንደዚሁም ደግሞ ወንድም የሚፈልገው ነገር ነፃነት፣ ሰላም ማግኘትን ይፈልጋል። ታዲያ ይህንን ማድረግ ያለባችሁ ነገር በቤት ውስጥ ባላችሁ አቅም ጥሩ የሆነ ኮሚኒኬሽን ወይም ደግሞ መግባባትን ሊኖራችሁ ይገባል። የሆነ ችግር ሲከሰት ቁጭ ብሎ መወያየት፣ መነጋገር፣ በፍቅር ማውራት ያስፈልጋቸዋል። እንደዚሁም ደግሞ በንግግር ያለመሰለቻቸት፣ ፍቅር የሞላበትን ንግግር በመጠቀም መግባባት ያስፈልጋቸዋል። ምክንያቱም አንዴ ወደ ትዳር ሰው ከገባ በኋላ ያለው አማራጭ መግባባት፣ መነጋገር ስለሆነ መነጋገር ያስፈልጋቸዋል። እንደዚሁም ደግሞ ቀረቤታችሁን በጣም ክሎዝድ ማድረግ ያስፈልጋቸዋል። አንዳንድ ባለትዳሮች እንዲሁ ለስሙ አብሮ የሚኖሩ አሉ፣ ማይነጋገሩ፣ ማይወያዩ፣ ጠዋት ወጥተው ማታ የሚገቡ ከዛን ጠዋት ደግሞ የሚለያዩ ሊኖሩ ይችላሉ። አንዳንዶቹ ግን በጣም ፍሬንድሊ ናቸው፣ በጣም ይግባባሉ፣ እንደ ጓደኛሞች ሁሉን ነገር አብሮ ተጫውተው ተነጋግረው ይፈታሉ። እና እንደዚህ አይነት ነገር ያስፈልጋቸዋል በቤታችሁ ውስጥ ማለት ነው። በዚህ በላይፍ ስታይል ስር የምናየው ነገር የተለያዩ አይነት ባህሪዎችን ሰው ሊኖረው ይችላል። ለምሳሌ አልኮል በጣም መጠቀም ሊሆን ይችላል፣ ሲጋራ በጣም ማጨስ፣ እንደዚሁም ደግሞ በቂ ያልሆነ ምግብ መመገብ። እነዚህ በጣም ተጽዕኖ አላቸው። ስለዚህ ከአልኮል ራሳችሁን መቆጠብ ያስፈልጋቸዋል። እንደዚሁም ደግሞ በቂ የሆነ እንቅልፍ መተኛት፣ የተመጣጠነ ምግብ በአቅማችሁ መመገብ ያስፈልጋቸዋል። ሲጋራ ያለማጨስ። ይሄ አእምሯችሁ ጤናማ እንዳይሆን፣ ሰላም እንዳይኖራችሁ፣ ትክክለኛ ስሜት እንዳይኖራችሁ ያደርጋቸዋል። ይሄ ደግሞ ጉልበታችሁ በጣም ዝቅተኛ እንዲሆን፣ እንዲደክማችሁ እና የቴስቶስትሮን ሆርሞን በትክክል እንዳይመረት ሊያደርግ ይችላል። ታዲያስ ወደ መፍትሄው ስንሄድ የመጀመሪያው አቅራቢያችሁ ከሚገኝ የጤና ባለሙያ ጋር በመማከር የኤስትሮጂን እና ቴስቶስትሮን ሆርሞን ቼክ ማስደረግ ያስፈልጋችኋል። ሌቭሉ ምን ይመስላል? ደህንነቱ እንዴት ነው? ባላንስ ነው ወይስ ትክክል ነው፣ ኖርማል ነው የሚለውን ተመርምራችሁ ማወቅ ያስፈልጋችኋል። ሁለተኛው ፊዚካል ቤዝላይናችሁ ላይ ትኩረት ማድረግ ያስፈልጋችኋል። በዚህ ስር የምናየው አንደኛው እንቅልፍ ነው። በቂ እንቅልፍ መተኛት ያስፈልጋችኋል። ከ7 እስከ 8 ሰዓት በደንብ መተኛት ያስፈልጋችኋል። በዚህን ወቅት የኢንዶክራይን ሲስተም በሰውነታችሁ ውስጥ በቂ የሆነ ሆርሞን እንዲመረትና ወደ ቦታው ሪሴት እንዲያደርግ ያደርግላችኋል ማለት ነው። እና በቂ የሆነ የተረጋጋ እንቅልፍ መተኛት ያስፈልጋችኋል። እንደዚሁም በተጨማሪ ካርዲዮቫስኩላር ኤክሰርሳይዝ በሳምንት ውስጥ ቢያንስ 3 እስከ 4 ጊዜ ኤክሰርሳይዝ ማድረግ ያስፈልጋቸዋል። የዚህ ኤክሰርሳይዝ ጥቅሙ በሰውነታችሁ ውስጥ የሚገኘው ቴስቶስትሮን እና እንደ ኢንዶርፊን ሆርሞኖች ስቲሙሌት እና ቦስት እንዲሆኑ እንዲጠነክሩ ያግዛቸዋል። ሶስተኛውና ዋናው ነገር ቅድም እንዳልኳችሁ ስትረስ ወይም ደግሞ ጭንቀትን ማኔጅ ማድረግ ማስተካከል ያስፈልጋቸዋል። በሰውነታችሁ ውስጥ የኮርቲሶል የሚባለው ንጥረ ነገር እንዳይበዛና ሆርሞናችሁን ኢምባላንስ እንዳያደርግ ስትረስ መቀነስ ያስፈልጋቸዋል።
በሱ ተቃራኒ የሚያጨናንቃችሁን የሚያስቸግራችሁን ነገር መፍትሄ ብትፈልጉለት ይሻላል። ጤንነታችሁም የተዛባ ከሆነ ወደ ሕክምና ተቋም በመሄድ መታከም መታየትና ወደ ኖርማል ጤንነታችሁ መመለስ ያስፈልጋችኋል ማለት ነው። እንደዚሁም በተጨማሪ ዲፕ የሆነ ብሪዚንግ ማድረግ፣ ይህ ማለት አተነፋፈሳችሁ ቀስ ብላችሁ መተንፈስ፣ ተረጋግታችሁ ሪላክስ በሆነ ቦታ ላይ በተረጋጋ ቦታ ላይ መተንፈስ፣ አየር ወደ ውጭ ማውጣት፣ ቀስ ብላችሁ ወደ ውስጥ ማስገባት፣ ራሳችሁ ሪላክስ ማድረግ፣ እንደዚሁም ቀለል ያለ ወክ ማድረግ ያስፈልጋችኋል። ይሄ የሰውነታችሁ ነርቭ እንዲነቃቃና ወደ ኖርማል ጤንነቱ እንዲመለስ እንዲስተካከል ያግዛችኋል። አራተኛው መፍትሄ ቅድም ያልኳችሁ ነገር ነው። ሪሌሽን ወይም ደግሞ ግንኙነታችሁን ማስተካከል ያስፈልጋችኋል። በጣም በመነጋገር መግባባት፣ የሆነ ችግር ቤት ውስጥ ሲኖር መፍትሄ መፈለግ ላይ ትኩረት ማድረግ ያስፈልጋል። የጤንነት ችግርም ካለ መታከም፣ የተለያየ የሚያስጨንቃችሁ ነገር ካለ መፍትሄ መፈለግ እና ያላችሁን ጤንነት ወደ ኖርማል በመመለስ ኑሯችሁን መምራት ያስፈልጋችኋል። ያኔ ለግብረ ስጋ ያላችሁ ፍላጎት ወደ ኖርማል ቦታ ሊመለስ ይችላል ማለት ነው። በመጨረሻ ደረጃ የምናየው የአመጋገብ ስርዓታችሁን ማስተካከል ላይ ነው። የአመጋገብ ስርዓት ስናይ ጤናማ የሆኑ ምግቦች እነማን ናቸው ብለን ስናይ አንደኛው ዚንክና ጤናማ የሆነ ፋቲ በውስጡ የያዘ ምግብ እንቁላል፣ አቮካዶ፣ ለውዝ ሊሆን ይችላል። እንደዚህ አይነት ምግቦችን በመመገብ የሰውነታችሁ ኢነርጂ እንዲጨምርና ጤናማ ፍላጎት እንዲኖራችሁ ማድረግ ትችላላችሁ። ሌላው በቂ የሆነ ኤነርጂ ወይም ደግሞ ጉልበት እንዲኖራችሁ የተለያየ ካርቦሃይድሬት ያላቸው ምግቦችን መመገብ፣ ለምሳሌ አጃ፣ ገብስ፣ የስንዴ የተለያዩ አይነት ምግቦችን በመመገብ በቂ የሆነ ኤነርጂ ማግኘት ያስፈልጋቸዋል ማለት ነው። በግብረ ስጋ ግንኙነት ወቅት ፍላጎት ያለመኖር ችግርን ያየነው አጠር ያለ ውይይታችን ይህን ይመስላል። ታዲያስ በዚህ ውይይት ስር የተለያዩ አይነት ጥያቄዎች ካላችሁ በኮመንት ስር ጻፉልኝ፣ አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሰላም ነው። ቸር ሰንብቱ።